በተደጋጋሚ በጠይቃችሁ መሰረት በዛሬ ቪዲዮ ወደ እናንተ ማደርሰው የሀበሻ ቀሚስ ዋጋ ነው። የተገኘውትም ሀሴት ሀበሻ ቀሚስ ነው። በፈትል ልብሳቸው፣ በአክሱም ልብሳቸው በደንብ ይታወቃሉ። እነሱ ጋር የሚገኙትን የሀበሻ ቀሚስ አማራጭ አይነቶች ዋጋቸው እንዲሁ ወደ እናንተ ማደርስ ይሆናል። እኔ ሰኒ ነኝ። ቻናላችን ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ። አብራችሁ ቆዩ። ሰላም አብርሃም፣ እንዴት ናችሁ? አለን ይመስገን። 22 በጣም ነው ያማረባት፣ ሀሴትም በጣም ነው ያማረበት። አዎ ሰፈራችን ተቀያይሯል። የኛ ሱቁም እንደምታውቂው እንግዲህ ወደፊት ወጥቷልና በጣም ነው የሚያምረው ይመስለኛል። በአዲስ ዲዛይንም ነው የመጣችሁት። ቤቱን ብቻ ሳይሆን ስራውም አዲስ ነገር አለ፣ አዲስ ነገር ይኖረዋል። አዎ እንግዲህ ሀሴት የሚታወቀው በፈትል ልብሶች ነው። መነኖችም እናንተ ጋር ማግኘት ይችላሉ። ግን በጣም የምትታወቁበት ቆንጆ ፈትል ልብሶች በመስራት ነውና እኔም አሁን ተመልካቾቼ በተደጋጋሚ የሀበሻ ቀሚስ እና የሀበሻ ቀሚስ ዋጋ አድርሽልን ስላሉኝ ወደ እናንተ ብቅ አልኩኝ። ከፈትል ልብሶች እንጀምራለን። ራስህን ግን ለማያውቁ ተመልካቾቼ ከማስታወቅ ጀምርልኝ። ያው እንግዲህ እኔ አብርሃም እባላለሁ፣ የሀሴት ጥበብ ዋና ኃላፊ ነኝ። መልካም። እናንተ ጋር ሲመጡ ምን አይነት ልብሶችን ነው ማግኘት? እኛ ጋር እንግዲህ ያው ሁሉም ነገር አለ። ፈልገው ከስተመር የፈለገው ነገር እኛ ጋር መጥቶ የለም የምንለው ነገር የለም። ግን አብዛኛው እኛ የምንታወቀው በአክሱም ጥበብ ስለነበረ እሱ የአክሱም ጥበብ አለን። ፕላስ መነኖች አሉ፣ የሲንጀር ስራዎች፣ የፈርጥ ስራዎች፣ ሁሉም ነገር አለ። ሐውልቱም አለ፣ ቀሚሱ ብቻ አይደለም። የአክሱም ጥበብ በማስመልከት ነው እንግዲህ ሐውልት ለዛ ግሬስ ብለን እንትን ያልነው። መልካም። እንግዲህ እዚህ ጋር ከሚታዩኝ ቀሚሶችን ጀምር። አዳዲስ ዲዛይን ናቸው ልበል? አዎ እነዚህ አዲስ አሁን በጥቁሩ አዲስ ነገር ነው። ይሄኛው ቀይ ጥልፍ ተች ያለበት ነው። አዎ ቀይና ነጭ ነገር ሆኖ ይሄ በጣም አዲስ ነው። የተለመደ ቢሆንም ይሄ በጥቁሩ ከለሩ ቀየር አድርገን ነው ያመጣነው። ከቀይነቱም ወደ ፒንክም ትሄዳለች። ፒንክ ነገር አዎ፣ ሴት ነገር ደስ የሚል ከግርማ ሞገስ ጋር ከዛ ደግሞ ለሴት የሚሆን ነገር እንዲሆን አድርጋችሁታልና በጣም ነው የሚያምረው። በጣም ቆንጆ ስራ ነው። ያው ፈትሉ እንደምታውቂው እኛ ጋር ምንም ነገር ኮሜንት የለም። በአንደኛ ደረጃ ጨርቅ ነው የምንሰራው፣ በስኳር መነን ጨርቅ። ይሄንን በሱ ተጠቅመን የሰራ ነው። ስለዚህ ከስተመሮቻችን እኛ ጋር ሲመጡ ጥርት ያለ ስራና ፈትሉም አንደኛ ደረጃ እንደሚጠብቁ ማወቅ አለባቸው ማለት ነው። ጥልፉንም እኔ በጣም እወደዋለሁ። በጣም ጽድት ተደርጎ ልቅም ተደርጎ ነው የተሰራው። ጥቅጥቅ ተደርጎ ምንም ዝርዝር ያለም ነገር የለውም። እነዚህ ጥቁር ጥልፍ ቀሚሶች እንግዲህ በደንብ ጥቅጥቅ ካላለ አያምርም፣ ውበቱ አይመጣምና በደንብ ጥቅጥቅ ተደርጎ ነው የተጠለፈው። እሱንም ወድጄዋለሁ። ስለዚህ ይሄ ቀሚስ ምን አለው ከመቀነት ጀምሮ ምን አለው የሚለውና ዋጋውን ንገረኝ። ሁሉም ነገር የተሟላ ነው። መነጠላ አለው፣ ይሄው ነጠላው መቀነት አለው። ይሄኛው ይሄ መቀነት ነው። ነጠላው እንግዲህ ነጠላ ብቻ ሳይሆን እንደ ኩታም የሚሆን አይነት ከፍ ያለ ነው፣ ረዘም ያለ ነው። ይሄም ረጅም ነው እንደምታዩ። መቀነቱ ወገብ በደንብ ያዳርሳል። አዎ ወፈር ላለ ሰው በደንብ ሞላ። ነጠላውን በጣም ትልቅ ነው እንደምታዩ፣ ትልቅ ነው። ይሄ ሰፊ ነው። በቃ ለሁሉም ቀሚሶች በዚህ ሳይዝ ነው የሚሆነው የሚሰራው። ወርዱም ቁመቱም በጣም ረጅም ነው ይሄኛው። አሁን እነዚህ ሁለተኛ ደረጃ ሶስተኛ ደረጃ አሉ ጨርቆችና እነዚህ ነጠላቸው በጣም አጭር ነው። በተለይ ሲሸበሸብ በቃ ትከሻ ላይ የሚቀረው ገና አልተጠረጠረም። ይሄ ገና አልተጠረጠረ፣ ተጠርጥሮም ግን በጣም በቂ ነው ይሄ። በጣም ጥሩ። ስለዚህ የዚህ ዋጋ ምን ያህል ነው? ቤቶን በምን ያህል ጊዜ ውስጥ መረከብ ይፈልጋሉ? በ2 ዓመት ጊዜ ውስጥ ወይስ በ1 ዓመት ጊዜ ውስጥ? ሊታመን በማይመስል መልኩ ይሄኛውን ቤት በ7 ወር ጊዜ ውስጥ ይረከቡ። እንኳን ወደ ጊፍት ሪል ስቴት የመኖሪያ መንደር በሰላም መጡ። ጊፍት ሪል ስቴት ከዚህ በፊት በአያት እና በሲኤምሲ 3 መንደሮችን ያስገነባ ሲሆን አሁን ደግሞ በአዲስ አበባ ቁልፍ ቦታ በሆነው በለገሃር 4ኛ መንደራችን እያስገነባ እንገኛለን። የበጀት መዝጊያን ምክንያት በማድረግ እስከ 18% የሚደርስ የዋጋ ቅናሽ በ5% ቅድመ ክፍያ
55 45 የባንክ ብድሮችን አመቻችቶሎታል። ባለ 1 መኝታ 65 ካሬ፣ ባለ 2 መኝታ 108 እና 141 ካሬ እንዲሁም ባለ 3 መኝታ 163 ካሬ የንግድ ሱቅ አማራጭ ለሚፈልጉ ደንበኞችም ከ18 ካሬ እስከ 384 ካሬ ይዘን መጠናል። በተጨማሪም በሲኤምሲ በተክለ ሃይማኖት እንዲሁም በቦሌ አትላስ ተጨማሪ የሳይት አማራጮችን ማግኘት ይችላሉ። የዚህ ዕድል ተጠቃሚ ለመሆን በ0961 009336 ይደውሉልን። ይሄኛው ዋጋው ኖርማል ነው 45000 ነው። 45000 ስሊቨር ከፈለገ አሁን በስሊቨር ተጣብቆ እዚህ ጋር የስሊቨሩ 25000 ያስጨምራል። ኦኬ 45 ወደ 70000 ብር ማለት ነው። በጣም ጥሩ። ስለዚህ የብር ጌጥ እዚህ ላይ ይጨመርልኝ ካሉ ወደ 70000 ይደርሳል። ካልሆነ አሁን ባለበት ደግሞ 45000 ብር ይሄን ቀሚስ ማግኘት ይችላሉ ማለት ነው። እስቲ ሌላም አንድ አዲስ ዲዛይን ይታየኛል እዚህ ጋር ፈካ ያለ ቀለም የሚፈልግ ሰው ካለ ይሄ አይን ሞላ የሚያደርግ አይነት ዲዛይን ነው። እስቲ ስለዚህ በተወሰነ ይሄ ዲዛይን አሁን በፊት አሳይተናቸዋል ለከስተመሮች፣ ግን ቢታይም ደግሞ ረቀቅ ብሎ ተሰርቶ ነው ይሄ የመጣው። የስራው ጥራት ኳሊቲ፣ የጨርቁን ኳሊቲ በጣም የሚገርም ስራ ነው። በአካል ቢያዩት ጥልፉን በጣም ነው ደስ የሚለኝ። በጣም በእውነት ይሄ ልብስ የለበሰች ሴት መቼም እድሜ ሙሉ እያመሰገነች የምትኖረው ብዬ ነው የማምነው እኔ። ከዓይን ያውጣሽ ነው የምትባለው። በጣም ምርጥ ስራ ነው ይሄኛው። ይሄ በፊት አይተነዋል አሁን በፊት፣ ግን በጣም ግሩም የሆነ ስራ የተለየ ስራ ነው ይሄኛው። በጣም ነው የሚያምረው። እኔም ወድጄዋለሁ። አይን ላይ የማይጠገብ ነው ጥልፉ፣ ሲታይ ያዝ ያደርጋል፣ አይንም ግሬስም የሚሰጥ ይመስለኛል። የዚህ ቀሚስ ዋጋ ምን ያህል ነው? የዚህኛው ዋጋ 65000 ነው። በጣም ጥሩ። ሌላም የፈትል አዲስ ዲዛይኖች ካሉ እስቲ እነሱን እናሳይ። እንግዲህ ይሄኛው ሌላኛው ዲዛይን ነው። ይሄ ደግሞ ሌላ ዲዛይን ነው እንደምታየው። ይህም ከለርፉል ነገር ነው፣ ግን በጣም ደስ የሚል ግሬስ ያለው ከለር ሲበዛው ሀበሻ ቀሚስ ብዙ ጊዜ ግርማ ሞገስ አይኖረውም፣ ግን እነዚህ ይሄ ጥቁሩ ዝም ያደርገዋል። በጣም ደስ ይላል። ይሄኛው የከለር ኮምቢኔሽን ነው ስራ የሚያሳምረው። አሁን ገባሽ? ስለዚህ ይሄ በጣም ምርጥ ስራ ነው፣ አዲስ ስራ ነው ይሄኛው። እዚህ ጨርቁም በአንደኛ ደረጃ ነው የተሰራ። ከኋላም እንደምታዩ ጥለቱ ይሄን ይመስላል። ይሄ አሁን ተጠርጥሯል፣ አልተጠረጠረም። ሳይጠረጠርም በጣም ነው የሚያምረው። ከስተመሩ አሁን ቁመታቸው አይተን ወይ በደንብ መሸብሸብ አለበት ወይ ደግሞ ትንሽ ነካ አድርገን ቁመታቸው ረዘም ያለ ከሆነ ደግሞ በደንብ አይሸበሸብምና ለዛ ነው የማንጠረጥረው። ወገቡም ገና አልተሰራ፣ ወገቡም ላስቲክ አልገባበት። ከስተመሩ ሲመጣ ነው እሱ የሚሰራው። ከስተመር ሲመጣ በሳይዛቸው ላስቲክ ይገባበታል ማለት ነው። በተለይም ከሀገር ውጭ ያሉ ተመልካቾች ናቸው አሁን ሀበሻ ቀሚስ ሪቪው እንዳደረግላቸው የጠየቁኝና እነሱ እስከናንተ በምን መልኩ ነው ማዘዝ የሚችሉት? ያው እንደምታውቂው እንግዲህ የኛ ከስተመሮች አብዛኞቹ የውጭ ናቸው። በስልክ ነው የሚያዙት። እኛን ደግሞ በስልክ ሲያዙን በእምነታችን ሳናጓድል በጊዜያችን ጠብቀን በሰዓቱ እናደርስላቸዋለን ማለት ነው። የነሱ አድራሻ ይልኩልናል። በላኩልን አድራሻ በፖስታ ቤት ወይም ደግሞ በዲኤችኤል አድርገን እንልክላቸዋለን ማለት ነው። ሳይዛቸው እንግዲህ ፍሪ ሳይዝ ስለሆነ ወገቡም ላስቲክ ከገባለት ባሉበት ሆኖ የሚሆናቸው ነው። አዎ ላስቲክ እኮ ምንም ይሄ ሲሰፋ ወይ መጥበብ ጥሩ አይደለም። ሲሰፋ ግን መቀነስ ይቻላል። እንደሚቀንሱት አድርገን ሰርተን እንልክላቸዋለን። ብዙ አያስቸግርም። በጣም ጥሩ። ስለዚህ እቺን ቀሚስ ለወደዷት ተመልካቾች ዋጋዋ ምን ያህል ነው? እቺ እንግዲህ 65000 ነች። 65000 ከዛችኛው ዋጋ በጣም ነው የምታምረው። በጣም ረቂቅ የሆነ ስራ ነው ይሄኛው። ብዙ ሰው አንዳንድ ጊዜ ዋጋው ውድ ነው ምናምን ሊል ይችላል፣ ግን እኛ የምንሰራው ጨርቅና ሌላው የሚሰራው ጨርቅ ይለያያል። እዛ ነው ዲፈረንስ ያለው። አንደኛ ደረጃ ነው። አንደኛ ደረጃ ላይ ተጠቅመን ነው። ጠላፊዎቻችን በጣም ኳሊቲ ነው የሚሰሩት። ገባሽ? ለጠላፊ በደንብ እንከፍላለን፣ ለሸማኔ በደንብ ከፍለን ነው። ለባለሙያም ተገቢውን ክፍያ ነው። ከዛም ለዛ ነው ዋጋው ከፍ የሚለው ሌላ አይደለም። መልካም። እንግዲህ ሀበሻ ቀሚስ ወዳጅ ለሆነ እነዚህ የፈትል ቀሚሶች ለአንድ ጊዜ ሳይሆን ለልጅም ለራስ ብቻ ሳይሆን ለልጅም የሚያለብሱት ስለሆነ ዋጋው ከዛ ሚዛናዊ ከተደረገ አፎርደብል ነው። ከዛ ደግሞ ቀንስ የሚሉ ቀጠን ያሉ ጥልፎች ወደ በኋላ እናያለን በዋጋ የሚቀንሱ። ሌላ አዲስ ዲዛይን ያላየነው አለ? ሌላ አዲስ እንግዲህ ያው እነዚህ
ይሄ ለወጣት ለሽምግልና ቀለል ላለ ሆኖ ግን ደግሞ ግርማ ሞገስ ላለው ፕሮግራም ጥልፉ እንደሚታይ አሪፍ ይመስለኛል። በጣም ቆንጆ ስራ ነው ይሄ። እኛ ጋር ያለው ስራ እንግዲህ በጣም በጥንቃቄ ስለምናሰራው የሰው ምርጫ የከስተመር ምርጫ ነው የሚሆነው እንጂ ስራው ላይ ምንም ነገር ጉድለት አይኖረውም። እቺም ደስ የምትል ናት፣ ፈካ ያለች ናት። እንዳልኩት በተለይ ለወጣት እንደው ባለሽበት አንቺ ምረጭልን ካሉኝ ተመልካቾች እቺ አሪፍ ምርጫ ትመስለኛለች። ቆንጆ ነች። አሁን ዲዛይኗም ከለሯም በጣም አሪፍ ነች። ቀለል ያለች ነች። በጣም ሰፊም አይባልም። ይሄኛው መካከለኛ ነው የሚባለው። ያውን በጣም የሚገርም ስራ ነው። ከኋላው ኦልሬዲ እንትኑም ከጥግ እስከ ጥግ በደንብ ሙልት ያለ ጥቅጥቅ ያለ ነው። ሰፊ ነው በጣም። ይሄኛው አሁን ለእናቶች ይሆናል፣ ለክርስትና ይሆናል፣ ለማንኛውም ፕሮግራም ይሆን ልብስ ነው። ይሄኛው አሁን እስከ 45 ነው ዋጋ። በጣም ጥሩ። እንግዲህ ቀደም ካሉት ከነበሩ ዲዛይንም ቢሆኑ አሁን ላይ ደንበኛ እየመረጣቸው እየወደዳቸው ያሉ አይነት ቀሚሶች ካሉ ደግሞ አንድ ሁለት እና መነንም በደንብ አማራጭ ስላለው ወደዛ እናልፋለን። እንግዲህ እነዚህ ጥቁር ጥልፍ ሀበሻ ቀሚሶች በጣም ነው የሚወደዱት። አዎ ይሄ ጥቁር ምንም የሚገርምሽ ሁሌ ፋሽኑ አያልፍም። በጣም በብዛት ስራ የሚሰራው ስራ ይሄ ነው። ጥቁር ልብስ በጣም ተፈላጊ ነው። ሲለበስ ደግሞ በጣም ነው የሚያምረው። የሚገርምሽ ነገር ከከለሩ በላይ ይሄ ግሬስ አለውና ጥቁር ልብስ ለሚፈልጉ ጥለቱ እንደምታዩ በጣም ሰፊ ነው። ጥልፉ በጣም ረቂቅ ነው። እንደምታዩ ጨርቁ አንደኛ ደረጃ ስኳር መነን ነው። አዎ ይሄ በከለር አለው፣ በቢጫ ከለር፣ በነጭ ከለር። እሱ ነጭ ከለር ያለው ሲልቨር ለማስገባት በጣም ምቹ ይመስለኛል። ነጭ ከለር አሁን ይሄኛው አለ። ለጥሎች ደግሞ ያወጣውን ያወጣ ለሚል ሰው እዚህ ላይ ወርቅ ማድረግ ይችላል። አይ ቲንክ ለወርቅ ይሄኛው ምቹ ይመስለኛል። እንሰራዋለን። ያው በወርቅ ሰርተናል ብዙ ከስተመር። እስከ ስንት ብር ይሆናል እንደው ይሄ ሀበሻ ቀሚስ በወርቅ ሲሰራ? ቤቶን በምን ያህል ጊዜ ውስጥ መረከብ ይፈልጋሉ? በ2 ዓመት ጊዜ ውስጥ ወይስ በ1 ዓመት ጊዜ ውስጥ? ሊታመን በማይመስል መልኩ ይሄኛውን ቤት በ7 ወር ጊዜ ውስጥ ይረከቡ። እንኳን ወደ ጊፍት ሪል ስቴት የመኖሪያ መንደር በሰላም መጡ። ጊፍት ሪል ስቴት ከዚህ በፊት በአያት እና በሲኤምሲ 3 መንደሮችን ያስገነባ ሲሆን አሁን ደግሞ በአዲስ አበባ ቁልፍ ቦታ በሆነው በለገሃር 4ኛ መንደራችን እያስገነባ እንገኛለን። የበጀት መዝጊያን ምክንያት በማድረግ እስከ 18% የሚደርስ የዋጋ ቅናሽ፣ በ5% ቅድመ ክፍያ 55/45 የባንክ ብድሮችን አመቻችቶሎታል። ባለ 1 መኝታ 65 ካሬ፣ ባለ 2 መኝታ 108 እና 141 ካሬ እንዲሁም ባለ 3 መኝታ 163 ካሬ የንግድ ሱቅ አማራጭ ለሚፈልጉ ደንበኞችም ከ18 ካሬ እስከ 384 ካሬ ይዘን መጠናል። በተጨማሪም በሲኤምሲ በተክለ ሃይማኖት እንዲሁም በቦሌ አትላስ ተጨማሪ የሳይት አማራጮችን ማግኘት ይችላሉ። የዚህ ዕድል ተጠቃሚ ለመሆን በ0961 009336 ይደውሉልን። በወርቅ ሲሰራ እስከ 95,000 ድረስ። በጣም ጥሩ። ይሄኛው ደግሞ ሲልቨር ለማስገባት በነጭ ስለሆነ በጣም ምቹ ይመስለኛል። ያየሽው ይሄን ከሁለቱም ማርከው ስራው አንድ ተመሳሳይ ነው። በሲልቨርና በጎልድ መሆን ነው የሚለያየው። በጣም ጥሩ። እነዚህ ጥቁር ሀበሻ ቀሚሶች እንደመወደዳቸው ብዙ ሰው ላይ ማይተን የምንሰለቸው አይደለም። ለባሽ የሆነ ሰው የሚመርጠው አይነት ዲዛይን ነው። በጣም እኔም በግሌ የምወደው ነው። ደንበኞቻችሁም የሚወዱት ይመስለኛል። ተመልካቾቼም ቢወስዱት የምለው አንድ ሰው ቢኖረው የምለው እነዚህን ሀበሻ ቀሚስ ነው። ሰው እንግዲህ ዋጋቸው በዚህም በነጩም ስንት ይሆናል? ዋጋው አንድ ነው። የከለር ልዩነት ነው እንጂ ዋጋው ሁለቱም አንድ ነው። 45 በጣም ጥሩ። ሲልቨር ሲገባበት በዚህኛው ሀበሻ ቀሚስ ስንት ይሆናል? ለሲልቨር ለወርቅ ለብቻው ዋጋው ይታወቃል ነው? እንደ ዕለታዊ ግራሙ ሲቀያየር ይቀያየራል? የወርቁ በወርቅ ንክር ነው። ምንድነው ሲልቨር ሪል የሆነ ሲልቨር ይሆንና ከዛ ወርቅ ንክር የሚነከረው። ለዛ ነው እንጂ ወርቅ ፒውር ወርቅ ከሆነ በጣም ዋጋው ይሄዳል ይመስለኛል። አይደረግም ይችላል። ከብዳል ትንሽ። በጣም ጥሩ። ስለዚህ እነዚህ ጥቁር ሀበሻ ቀሚሶች አየን፣ አዳዲስ ዲዛይንም አየን። ግን አሁን በዚህ በፈትል ሆኖ ዋጋው ቀነስ ያለ ሰው ለሚፈልግ አንድ ሁለት ቀጭን ጥልፍ ሆነው
ተመጣጣኝ ዋጋ አንተ ጋር ማግኘት የሚችሉትን ሀበሻ ቀሚስ አይነቶች አሳየኝ። በጥቁሩ ላሳይሽና ይሄ ትንሽ ቀጠን ይላል። ቀጠን ያለ በዚህኛው ይሄ በነጭ ጥልፍ ሆኖ ጥቁር ሀበሻ ቀሚስ መለስ ያለ ቅጥነት ያለው ጥልፍ ነው። በዚህ ሲሆን ዋጋው ስንት ነው የሚሆነው? የኛው 35 የ10 ሺህ ብር ልዩነት አለው። ይሄ ቀጠን ያለ ነው። ያው ለምታዩ ጥልፉ ቆንጆ ነው። አንድ አይነት ነው ከዛኛው ጋር ጨርቁም አንድ አይነት ነው። ከኋላ ጥለቱ ትንሽ ይቀጥናል። ይሄ ቀለል ያለ የሚፈልግ ሰው በጣም ሰፊ የማይወድ ከስተመሮች አሉና ለነሱ አሁን ይሄ ቀለል ያለ በጣም ቆንጆ ስራ ነው። በጣም ጥሩ 35 ሺህ ብር። በዚህ 10 ሺህ ብር ቅናሽ ይኖረዋል። 10 ሺህ ብር ልዩነት አለው። ምክንያቱም ከጥበቡም ይቀንሳል ከጥልፉም ይቀንሳል። ጨርቁ አንድ አይነት ኳሊቲ። ሌላ ቀጭን ጥልፍ ሆኖ ከጥቁሩ ወጣ ያለ ግን አሁን ላይ ፋሽን የምትለውና ብዙ ደንበኞች የሚመርጡት አንተም ደግሞ የምትመርጥላቸው አይነት ዲዛይን ካለ እሱን እስቲ አንድ ነው ለአማራጭ በጥቁር ሳንወጣ አንደኛ ይሄኛው እንደውም ሲልቨር ለማስገባት በጣም ምቹ ተደርጎ ነው የተሰራው። ይሄኛው አሁን ይኸውልሽ በጣም የሚገርም ስራ ነው። ንቅሳቱም ለየት ይላል። በደንብ ትራዲሽናል የሚመስል ዲዛይን ያለው የድሮ ዲዛይን ሆኖ ግን ያው በጣም የሚያምሩ ሲሰራ ይኛው በጣም ደስ ይላል። በዚህ ሲሆን ስንት ይሆናል ዋጋው? ይሄም 35 ሺህ ተመሳሳይ ነው። በጣም ጥበቧም እንደዚህ ነው። በጣም ጥሩ። እንግዲህ ጥቁር ጥልፍ ወዳጆች በቀጭንም ሰፋ ባለም በደንብ ነው አማራጭ ማግኘት የሚችሉት ነገር የፈለጉትን ሌላ አማራጭ ካለም ከፈለጉም ፎቶ ልከውልን በሚፈልጉት ዲዛይን መስራት ይችላል። ያ እንሰራላችኋለን። በጣም ጥሩ። ሌላ ከለርፉል ነገር ደግሞ ለሚወድ ሰው ቀጠን ያለ ጥልፍ ያለው አንድ ነው። ይሄኛው ሌላኛው ቀጠን ያለ ነው። ይሄ በደንብ ከለርፉል የሆነ ነው ግን ደግሞ ሞገስ ያለው ደስ የሚል አይን የሚይዝ ድምቅ ያለ ከለር ነው። ደማቅ ለሚወድ ሰው እሺ በጣም ቆንጆ ነው። በዚህ ሲሆን ዋጋው ምን ያህል ይሆናል? ይሄኛው 30 ሺህ ይደርሳል። በጣም ጥሩ። እስቲ ወደ መነን ልብሶች ደግሞ እንሂድ። እዚሁ ጋር የተሰቀሉ የሚታዩኝ በፈርጥ የተሰሩ እንደዚሁም ደግሞ ከዚህ ቀደም የለመድናቸው የድሮ ጥልፍ በጣም የምንወዳቸው አይነት ጥልፎች ይታዩኛል። በፈትል የለመድነው የጥልፍ ዲዛይን ሆኖ ደግሞ በመነንም ይታየኛል። እስቲ እነሱን እንይ ዋጋቸውን። መነኖች እንግዲህ እንደምታየው ይሄ በቀጭን ዲዛይን ነው። በቀጭን ዲዛይን ጥበቡና ጥልፉ ያው ተመሳሳይ ነው። ጥልፉ በጣም ነው የሚያምረው። አንድ አይነት ነው። የእጅ ስራ ነው። የእጅ ጥልፍ ነው ይሄኛው። የእጅ ጥልፍ ሆኖ በ5 አርብ ነው። 5 አርብ ሆኖ የዚህኛው ዋጋ አሁን 26 ሺህ ብር ነው። የዚህኛው ዋጋ ማለት ነው። ከአጠገቡስ የሚታየው ይሄኛው ደግሞ አዲስ ጥበብ ነው። ከለሩም ግራይ ከለር ሆኖ በጣም ነው የሚያምረው። ዝም ያለ ከለር ዲሰንት ከለር ነው። ይሄኛው ደግሞ 28 ነው። አዲስ ጥበብ ነች። ለሙሽሮች ለሽምግልና ለክርስትና ለተለያየ ፕሮግራም ከፈለጉ ደግሞ እዚህ ጋር ያለው ይሄኛው ደግሞ እንደዚህ ለፕሮግራም ለማንኛውም ፕሮግራም ሲፈልጉ ለሰርግም ለምንም ከዚህ የተለየ ዲዛይንም ይኖረናል። የኛው በፈርጥ ሆነ አሁን 45 ሺህ ብር ነው የሚያጋ በጣም የሚያምር። በጣም ጥሩ። እዚህ ጋር ሌላ ትንሽ የተወሰነ ፈርጥ ታች ያለው ይታየኛል። እስቲ እሱ ይሄኛው ደግሞ እንደምታየው እንደ አብስትራክት ዲዛይን ነው። ወጣ ያለ ዲዛይን ነው። መነኑ በ5 አርብ ሆኖ 2 አይን መነን ነው። ቆንጆ የሲንጀር ስራ ሆኖ ይሄኛው አሁን 32 ሺህ ብር ነው። በጣም ነው የሚያምር። ከለርፉል ነው። ዘመናዊ በባህላዊ ነገር አይነት ሉክ የሚወድ ሰው አሪፍ ይመስለኛል። በጣም ቆንጆ ስራ ነው ይሄኛው። ሰርት ያለ ቆንጆ ስራ ነው ይሄኛው። ሌላ የመነን ቀሚስ አማራጭ ካለ በተወሰነ ነው። እቺኛውም ብናያት እሷም ቀለል ያለች ናት። እቺ ቀለል ያለች ነች። ፈርጥ አላት። ከለሯም ያው ዲሰንት ከለር ነው። ይሄኛው ያለ ከለር ነው። ይሄኛው እንደምታየው 28 ሺህ ቆንጆ ናት። በጣም ነው የምታምረው። ቆንጆ ነው ሁሉ። እዚህ ጋር ደግሞ ሌሎች የመነን ልብስ አማራጭ ናቸው። አማራጮች ናቸው እነዚህ። አሁን የመነን ስራ ይሄ በጣም ቅልል ብሎ ጥልፉ ራሱ እንትን
ኦሬንጅ እንደመሆኑ ጮክ አላለም፣ አመጣጥናችሁታል። ከዛ ግን በጣም ነው የሚያምረው። በጣም የሚያምረው ይሄኛው በ5 አርብ ነው። ይሄኛው በ5 አርብ ሆኖ ይሄም 26 ሺህ ብር ነው። ትክክለኛ የሀበሻ ቀሚስ ወዳጅ ሊያረጋው የሚችል ይመስለኛል። ሰልችቶት አንዴ ወይ ሁለቴ ለብሶ የማያስቀምጠው ደጋግሞ የሚለብሰው ደስ የሚል እውነት ለመናገር ጥልፉ ልቅም ያለ ስራ ነው። ምንም ነገር የሚመጣለት የለም። በጣም ቆንጆ ስራ ነው። ስንት አልከኝ ዋጋው? ይሄ 26 ሺህ ብር። የማደሽ ቀጫጭን ጥበቦች አሁን እኛ ጋር አሉ። እንግዲህ በደንብ አማራጭ ያገኛል። ታዩ መንገዳችን ተቆፋፍሮ ስለነበረ ገና ወደ ስራ በደንብ ሳንገባ ነው የመጣሽው እንጂ በደንብ ተከፍቶ ካለቀ በኋላ ከዚህ የተሻለ ዲዛይኖች፣ ከለሮች በደንብ አማራጭ ማግኘት ይችላል። እንይዛለን። ይሄም በጣም ሲምፕል ደስ የሚል ከለር ነው። ይሄኛው ቅድም እንዳልኩት አንዴ ለብሰው የሚያስቀምጡት አይነት ቀሚሶች አይደሉም። ማይሰለችም፣ ተደጋግሞ ይለበሳል። ያው ለቤተክርስቲያንም ለፕሮግራምም ለኤኒ ፕሮግራም የሚሆን ልብስ ነው። ይሄኛውም 26 ሺህ ብር ቀለል ያለ ስራ ነው። በጣም ጥሩ። እንግዲህ የፈትልም እንደው ጥቂቱን ያየ ነው። የመነንም በደንብ በብዙ አማራጭ ነው እናንተ ጋር ማግኘት የሚችሉት። ባለን በበቃን ጊዜ የተወሰኑትን ያደረስ ነው። እነዚህን ሁሉ ልብሶች የሚፈልጉ ተመልካቾቼ ግን እናንተን የት ማግኘት ይችላሉ? እኛ እንግዲህ እንደተለመደው 22 ወርቁ ህንፃ ፊት ለፊት ሆኖ አመለ ገበያ የሚባል አሁን ጽሁፉ ተነስቷል። እንግዲህ ሲታደስ ስልክ እናስቀምጣለን። አቅጣጫ ከተፋቸው ደወል አድርገው መተው እንዲያዩአችሁ እንዲጎበኟችሁ ስልክ እናስቀምጣለን እና 22 ወርቁ ህንፃ ኦፖዚት ሳይድ ሆኖ ሀሴት የሚለውን ያዩታል። አድራሻችን አለ። ደውለው መምጣት ይችላሉ፣ ማዘዝም ይችላሉ። ሀገር ውጭ ላሉ ስልካችሁን እናስቀምጣለን። በዋትስአፕ ላይ የሚፈልጉትን እንዳልከኝ ዲዛይን ማዘዝ ከፈለጉ ፎቶ ልከው እንዲያዙ፣ አሊያም ደግሞ ደወል አድርገው የምርጫ በደንብ ስላለ ያለው እናንተ ጋር ምርጫ በፎቶም እንዲጠይቁ ከዚህ ቪዲዮ ስር ስልክ እናስቀምጣለን። ከዛ በተጨማሪ በአካል መምጣት ለሚችል ሰው ደግሞ እዚሁ 22 በአካል መጥቶ እንዲገዛ መልእክታችን ነው። እቺን ሳናያት እንዳንሄድ። ስለዚህ እስቲ የተወሰነ ነገር እቺኛው አላየናትና አዲስ ዲዛይን ነች። ከለሯም አዲስ ናት። ኮምፕሌሽኗ በጣም ቆንጆ ነው። በጣም ጥሩ ከስተመሮቼ ያዘዙኝ ነውና 5 ልብስ ታዞ ነው የኛው። እና ስራው እንደምታየው በጣም ልቅም ያለ ስራ ነው። በጣም የሚያምር ነው። የመስቀሉም ራሱ ስራ በጣም ብዙ ሰው መስቀል ጥልፍ ላይ ተጣመመ እንትን አለ እንትኑን ስቷል ይላልና ምንም ያልሳተ ይመስለኛል። እንግዲህ በእኔ እውቀት የሆነ ስራ ነው በእውነት። እና ይሄ እዚህኛው ዋጋ 38 ሺህ ብር ነው። በ5 አርብ ነው የተሰራው። በሁለት አይን ምን ሆኖ በጣም የሚገርም ስራ ነው። አንገቱም ራሱ ለየት ያለ ነው የኛው። አንገቷም ራሱ ደስ የምትል አንገቷን አይሻል። ሰው እንግዲህ ይሄንን ለቤተሰብ አንድ ላይ ማዘዝ ይችላሉ። ወጣ ያለ የአንገት ዲዛይን ያላት በ4 ማዕዘን በኦቫል ነው የተለመደው። እቺ ትንሽ ዩኒክ ነገር ናት። ሰው እንዲህ ወጣ ያለ ያልደመቀ በግሩፕ የሚለበስ ልብስ ከፈለጉ እንደዚህ አይነት ምርጫዎች መነን ብዙ ምርጫዎች አሉ። ለክርስትና፣ ለሰርግ እንዲሁም ለተለያየ ፕሮግራም ለሙሽራም የሚፈልጉ ከሆነ በርካታ አማራጮች አሉ። እንዲጎበኟችሁ መልእክቴ ነው። ስለሰጠኸኝ ጊዜ በጣም ነው የማመሰግነው። መልካም ገበያ ይሁንልኝ።